الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته إن شاء الله تبارك وتعالى بالله فكاد وبالله ساعات بتوسنوا عندنا ندوتشن እንደሳለም بإذن الله تبارك وتعالى እንግዲህ የሰው ልጅ በዚህ ምድር ላይ በሚፈጠር ሰዓት የተፈጠረበት ብቸኛው ዓላማና ታርጌት ጌታውን አላህ ተባረከ ወተዓላ ለማምለክ አላህን ለመገዛት ነው። ይሄ ትልቁ የሰው ልጆች የተፈጠሩበት ዓላማ ነው። የሰው ልጅ የተፈጠረበትን ዓላማ ካሟላ ለአላህ የገባውን ቃል ኪዳን ከሞላ አላህ Subhanahu Wa Ta'ala በቀጣይ ዓለም ያዘጋጀለት ጀነት ፈሳህና ተድላ የተሞላበት የሆነ ጸጋ አለለት። በዚህ ተቃራኒ ደግሞ የሰው ልጆች የተፈጠሩበትን ዓላማ ረስተው ጌታቸውን በማመጽ ላይ ስሜት ልቦለዳቸውን በመከተል ላይ ለነፍሳቸው ተገዢ ሆነው የዱንያን ህይወት ካሳለፉ በቀጣይ አላህ Subhanahu Wa Ta'ala የሰው ልጆች ቆዳ ሊቆጣጠረው የማይችለው እጅግ በጣም አሰቆቃና መከራ የተሞላበት የሆነ ቅጣትን አዘጋጅቷል። ጌታችን አላህ Subhanahu Wa Ta'ala ምን ይላል? من عمل صالحا من ذكر أو أنثى إنه من عمل صالحا መልካም ስራ የሰራ ሰው من ذكر وأنثى ከሴትም ይሁን ከወንድ መልካም በጎ ተግባርን የሰራ የሆነ ሰው فلنحيينه حياة طيبة መልካም የሆነ ህይወትን እናኖረዋለን አላህ Subhanahu Wa Ta'ala። ይሄ የዱንያ ጸጋው ነው። ይሄ በዱንያ የሚሰጠው የሆነ ተድላ ነው። መልካም ስራ የሰራ فلنحيينه حياة طيبة መልካም ህይወትን እናኖረዋለን። በዚህ አንቀጽ አላህ ተባረከ ወተዓላ ምን ብሎ ነው የጀመረው? من عمل صالحا من ذكر أو أنثى ከሴትም ይሁን ከወንድ ብሎ ነው የጠቀሰው ማለት ነው። መልካም ስራ የሰራ ሰው አላህ ዘንድ ምንዳለ መንዳት ጾታ እንደማይለየው በዚህ አንቀጽ መጀመሪያ እየዳሰሰልን ነው። من ذكر أو أنثى ከሴትም ይሁን ከወንድ የሚታየው መልካም ስራ መስራቱ ነው። الجزاء والنتيجة ምንዳውና ውጤቱ ምንድነው? فلنحيينه حياة طيبة መልካም ህይወትን እናኖረዋለን። ይሄ የዱንያ ጸጋው ነው። ولنجزينهم أجرهم بأحسن ما كانوا يعملون ምንዳቸውንም ይሰሩት ከነበሩት እጅግ በጣም ባማረ መልኩ በቀጣዩ ዓለም በጀነት እንመነዳቸዋለን አላህ Subhanahu Wa Ta'ala። ስለዚህ መልካም ስራ የሰራ ሰው ብሎ ነው የጀመረው። መልካም ስራ ማለት ምን ማለት ነው? መልካም ስራ እንዴት መስራት አለብን? ይሄ የሁላችንም ቢስራ ነው ሊሆን የሚገባው ማለት ነው። ጌታችን አላህ ተባረከ ወተዓላ ስለ ጀነት ሲነግረን ጀነት እንደዚህ በዋዛ በፈዛዛ የምትገኝ አይደለችም፣ ወይም ደግሞ በጫወታ በላግጣ የምትገኝ አይደለችም። ፈዛዞች ወይም ደካማዎች يعني ከአላህ ትእዛዝ የሚደክሙ አላህ ተባረከ ወተዓላ የማይታዘዙ ለሆኑ ሰዎች የምትሰጥ አይደለችም። ረሱሉ አለይሂ ሰላቱ ወሰላም በሐዲታቸው እንደተናገሩት አላ ኢነ ሲልዓተ አላህ ጋሊያ የአላህ ተባረከ ወተዓላ ሲልዓ እቃ እሷም ጀነት ነች። ጋሊየቱን ውድ ነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ጀነት እጅግ በጣም ውድ ነች። አንድ ሰው ውድ የሆነ ነገር ለመግዛት ውድ የሆነውን ጊዜውን ውድ የሆነውን ጉልበቱን የተለያዩ ነገራቶችን መስዋዕት አድርጎ ነው የሚያገኘው። فكيف بالجنة ጀነት ከሆነስ ዝም ብለን ዘው ብለን ዘለን መንገባበት አይደለም። وانما የአላህ ተባረከ ወተዓላ ውድ ዕቃ ነው። ያንን ውድ ዕቃ ውድ በሆነ ነገር ነው ልንለውጠው ልንሸምተው የምንችለው ማለት ነው። በዚህ ዱንያ ላይ በምንኖር ሰዓት ትልቁ ዓላማችን ታርጌታችን ጀነት መግባት ነው፣ ከእሳት መራቅ ነው። ጌታችን አላህ ተባረከ ወተዓላ እንደተናገረው فمن زحزح عن النار انه ከእሳት የተራቀ የሆነ ሰው وادخل الجنة ጀነት የተገተተ የሆነ ሰው فقد فاز በእርግጥ እድለኛ ሆነ አለ ጌታችን አላህ ተባረከ ወተዓላ። እድለኛ መሆን የምትፈልግ ከሆነ የረሱሉ ሰለላሁ ዐለይሂ ወሰለምን ትእዛዝ ተግባራዊ ማድረግ እንዲሁም የእሳቸውን ክልከላ መራቅና መከልከል ነው። አላህ በዚህ አንቀጽ ምን አለ? من عمل صالحا من ذكر أو أنثى ከሴትም ይሁን ከወንድ መልካም በጎ ተግባርን የሰራ የሆነ ሰው። እዚህ ላይ ቆም ብለን ምናስብበት ምናጤንበት የሆነ ነጥብ አለ። መልካም ስራ መልካም የሚባለው መቼ ነው?
አንድ ነገር መልካም የሚባለው መቼ ነው የሚለውን ማየት መቻል አለብን። ሁለት መስፈርቶች መሟላት መቻል አለባቸው። የመጀመሪያው አልኢኽላስ ለአላህ ተብሎ የተሰራ ስራ ነው መልካም ሊሆን የሚችለው ማለት ለይልኝ የተሰራ ለይስሙልኝ የተሰራ ለሰው ተብሎ የተሰራ ስራ መልካም አይባልም። ጌታችን አላህ ተባረከ ወተዓላ ምን ይላል? ወማ ኡሚሩ የሰው ልጆች አልታዘዙም ጌታቸውን አላህ ተባረከ ወተዓላን በብቸኝነት ሊያመልኩ ቢሆኑ እንጂ ሙኽሊሲን ለሁዲን ለእርሱ ዲናቸውን ጥርት ያደረጉ ሲሆን ይላል ጌታችን አላህ ተባረከ ወተዓላ። ስራችን ላይ ይውልኝ ይስሙልኝ ካለበት ስራችን ላይ ኢኽላስ ከሌለበት ለሰዎች ከሆነ የምንሰራው ማለት ነው አላህ ተባረከ ወተዓላ ዘንድ ተቀባይነት የለውም። አላህ ተባረከ ወተዓላ في الحديث الإلهي እንደተናገረው ጌታችን አላህ ተባረከ ወተዓላ من إلى في الحديث الإلهي من عمل عملا أشرك معي فيه غيري تركته وشركه يقولن سرا يسرى سو بزيا سراو لي كني قال ليلا أكل يميقرى كهنا تركته وشركه يهين سوي يتوالون يسرون مسرا يتوالون يلال ጌታችን الله تبارك وتعالى سراتችን ፍሬያማ ይሁን ዘንድ ጀነትን የሚገዛ ዋጋ ያለው ሚዛን ያለው ስራ ይሁን ዘንድ ለኢኽላስ ለአላህ ብለን ልንሰራው ይገባል። ለዚህ ነው ጌታችን ለመልእክተኛው ሰለላሁ ዐለይሂ ወሰለም ያቻል እዕቡድላህ ሙኽሊሰን ለሁ ዲን ጌታን አላህ ተባረከ ወተዓላ ተገዛ ለእርሱ ዲንህን ጥርት ያደረክ ስትሆን ያኒ በምንሰራቸው ስራ ላይ ለአላህ ተባረከ ወተዓላ አድርተን ልንሰራ ይገባል። እንዲሁም አልሙታበዓ በመልእክተኛው ዐለይሂ ሰላቱ ወሰለም መንገድ ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ሱና ላይ የተጓዝን ልንሆን ይገባል። ልክ እንደዚያ እንደ ቀደምቶች የዲን አባቶችና እናቶቻችን ማለት ነው በመልእክተኛው ዐለይሂ ሰላቱ ወሰለም ሱና ላይ በሳቸው አስተምህሮት ላይ ሄደው እንደ ላቁና እንደ ተከበሩ ሁሉ እኛም ጀነትን እንጎናጸፍ ዘንድ ከእሳት እንርቅ ዘንድ በመልእክተኛው ዐለይሂ ሰላቱ ወሰለም መንገድ መሄድ ግድ ነው ማለት ነው። طيب فلا نحيينه حياة طيبة እነኚህን መልካም ስራ የሰሩ ከወንድም ይሁን ከሴት በዱንያ ላይ መልካም ህይወትን እናኖራቸዋለን አላህ ተባረከ ወተዓላ። ይሄንን ቃል ኪዳን የሚገባልን ማን ነው? ከአርሽ በላይ ያለው ጌታችን አላህ ነው። ይሄንን ቃል ኪዳን የሚገባልን ጌታ ማን ነው? በሁሉ ነገር ላይ ቻይ የሆነ ጌታ ነው። ይሄንን ቃል የሚገባልን ማን ነው? الذي اذا اراد ان يفعل شيئا يقول له كن فيكون የሆነ ነገር መስራት ከፈለገ ሁን ካለው ማድረግ የሚችለው ጌታ አላህ ነው። ይሄንን ቃል የሰጠን ማለት ብቻኛ ኸይር ስራ እንስራ አላህ በዱንያ ላይ መልካም ህይወትን ያኖራናል። فلا نحيينه حياة طيبة መልካም ህይወትን እናኖራቸዋለን። ولنجزينهم اجرهم باحسن ما كانوا يعملون መንዳቸውን በዱንያ ይሰሩት ከነበሩት እጅግ በጣም በላቀና በተከበረ መልኩ እንመነዳቸዋለን ይላል ጌታችን አላህ ተባረከ ወተዓላ ማለት ነው። ስለዚህ ጀነትን ለማግኘት እንዲሁም ደግሞ ከእሳት ለመራቅ ጾታ አይለየውም፣ ሴት ወንድ መሆን አይለየውም። ዋናው ነገር ታርጌቱና መቅሱዱ ግቡ ምንድነው? አላህ ተባረከ ወተዓላን ጥርት አድርጎ ማምለክ አላህ ተባረከ ወተዓላን በብቸኝነት መገዛት ነው። ጌታችን አላህ ተባረከ ወተዓላ ለሴት ልጅ በእስላም ብዙ ቦታዎችን ትልልቅ የሆኑ ደረጃዎች ላይ ከፍ አድርጓታል። የልቅናና የደረጃ ማማዎችም ላይ አውጥቷታል አላህ ተባረከ ወተዓላ። ከእስላም በፊት የሴት ልጆች ደረጃ እጅግ በጣም የወረደና የሚዘገንን አቅል ሰሊም ትክክለኛ አእምሮ ማይቀበለው ዘግናኝ የሆነ ሁኔታ ላይ ነበሩ የሴት ልጆች ያሉት ከእስላም በፊት ማለት በህይወታቸው የሚቀበሩበት እንደ እንስሳ የሚወረሱበት የሚገደሉበት የተለያዩ ጭቆናዎችና መከራዎች የሚፈጸምባቸው የባርነት ቀንበር አንገታቸው ላይ ሁሌ የተሰቀለባቸው ነበሩ። ነገር ግን አላህ ተባረከ ወተዓላ ነብይ ሰለላሁ ዐለይሂ ወሰለም በመላክ አላህ ተባረከ ወተዓላ ሴት ልጅ አንገቷን ቀና እንድታደርግ የልቅናና የደረጃ ማማ ላይ እንድትወጣ አላህ ተባረከ ወተዓላ ከፍታ ላይ አውጥቷታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለሴት ልጅ ትልቅን ደረጃ ሲሰጥ ምን ይላል? እናንተ የሰው ልጆች ሆይ ኢና خلقناكم من ذكر وانثى እኛ እኮ ከሴትና ከወንድ ነው የፈጠርናችኋል። وجعلناكم شعوبا وقبائل لتعارفوا ነገዴዎችና ቀበሌዎች አደረግናቸው እንድትተዋወቁ። ኢነ አክረመኩም عند الله ከእናንተ ውስጥ እጅግ በጣም የተከበረው የተላቀው ማለት አላህ ዘንድ አትቃኩም ከእናንተ ውስጥ አላህን የሚፈራው
የተከበረው ማለት በጾታ በወንድነት በሴትነት የሚገለጽ አይደለም። ቢተቅዋላህ አላህን በመፍራት ነው። አንድ ሴት አላህን የምትፈራ ከሆነ መልካም ስራ የምትሰራ ከሆነ ربما تفوق ألفا من الرجال 1000 ወንዶችን ልትበልጥ ትችላለች። ከ1000 ወንዶች ልትበልጥ ትችላለች ማለት ነው። ወንድነት የሚለካው ወንድ ስለሆነ አይደለም። وإنما بالعمل الصالح بتقوى الله መልካም ስራን በመስራት አላህ ተባረከ ወተዓላን በመፍራት ጌታችንን አላህ ተባረከ ወተዓላን በመጠንቀቅ መልካም ስራዎችን በመስራት ነው። ስለዚህ ሴት ልጆችን አላህ ሲያልቃቸው ነገር ግን በሴት ልጆች ላይ ያንጠለጠለ የሆነ ግዴታ አለ። ሊፈጽሙት ግድ የሚሆን የሆነ አላህ ተባረከ ወተዓላ ግድ ያደረገባቸው የሆነ ግዴታ አለ። በተለይም ከወንዶች የሚለዩበት የሆነው ነገር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም في الحديث الصحيح صحيح በሆነው ሐዲታቸው ላይ ሲናገሩ اذا صلت المرأة خمسها አንድ ሴት ልጅ 5 አውቃት ሰላቷን የምትሰግድ ከሆነ 5 አውቃት ሰላቷን ቀጥ አድርጋ የምትሰግድ ከሆነ ይሄ ችላ የሚባል ጉዳይ አይደለም። 5 አውቃት ሰላቷን ቀጥ አድርጋ የሚሰግድ ከሆነ ይሄ ማለት 5 አውቃት ሰላቱን ቀጥ አድርጎ መስገድ ማለት የሰላትን ጊዜ ሳታዛባ ወቅቱን ሳታዛባ እንዲሁም ደግሞ መስፈርቶቹን ሽሩጦቹን አርካኖቿን ማዕዘናቶቿን ሳታዛባ ሰላቷን በጊዜ የምትሰግድ ከሆነ ማለት ነው። እንግዲህ ብዙዎች ሴቶች አላህ ተባረከ ወተዓላ ያዘነላቸው ሲቀሩ ሶላት ላይ ይዘናጋሉ ማለት ነው። የሶላትን ጉዳይ ችላ ይሉታል ማለት ነው። ብዙ ጊዜ በሰራ ሴቶች ቢዚ ይሆናሉ። ካሁን እሰግዳለሁ፣ ሰራዬን ስጨርስ እሰግዳለሁ፣ ልብስ አጥቤ ስጨርስ፣ ወጥ ሰርቼ ስጨርስ፣ ወላ ልጄን አስተኝቼ እስከመጨረስ ድረስ በሚል ብዙ ሴቶች አላህ ያዘነላቸው ሲቀሩ ሰላታቸውን የሚያጣብቡ ሰላታቸውን ከጊዜው የሚያንጓድዱ ሴቶች አሉ። ይሄ ትልቅ የሆነ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመልካም ስራ ሁሉ ትልቁ መልካም ስራ ምንድነው ተብለው የሚጠየቁ ሰዓት ምን አሉ? الصلاه لوقتها ሶላቱን በጊዜ መስገድ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንደውም ጌታችን አላህ ተባረከ ወተዓላ ሰላትን ከጊዜው የሚያንጓድዱ ሰዎችን ሲዝተባቸው فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا ከነርሱ በኋላ ማለትም ከነቢያቶች በኋላ መጥፎ የሆኑ ምትኮች ተተኩ። اضاعوا الصلاه ሰላትን ከጊዜዋ የሚያጣብቡ የሆኑ አላቸው። እነዚህን መጥፎ ምትኮች ማለት واتبعوا الشهوات ስሜታቸውን ልቦለዳቸውን ቢከተሉ ነፍሳቸውን መሪ ያደረጉ ነፍሲያቸውን የሚገዙ የሆኑ ሰዎች እነዚህ ሰዎች ከደጋጎችና ከጻድቃኖች በኋላ ምትኮች ሆነው መጡ። አላህ እነዚህ ሰዎች አስመልክቶ ምን አለ? فسوف يلقون غيا غي የተሰኘ የጀሃነምን ጉድጓድ ሳይገናኙ አይቀርም አለ አላህ ተባረከ ወተዓላ። ይህ ትልቅ የሆነ ዛቻ ነው من رب العالمين سبحانه ከአላሁ ተባረከ ወተዓላ ማለት ነው። غي የተሰኘውን ጀሃነም ሳይገቡት አይቀሩም እነኛ ሰላትን ከጊዜዋ የሚያጣብቡ ይሆኑ ይላል ጌታችን አላሁ ተባረከ ወተዓላ። ኢደን ሰላትን በጊዜው በመስገድ ላይ ሴቶች አላህ ተባረከ ወተዓላን ለትፈሩ ይገባቸዋል ማለት ነው። ስራ ሊበዛባችሁ ይችላል፣ ቢዚ የምትሆኑበት ሊኖር ይችላል። ነገር ግን كل شيء بعد الصلاه ሁሉም ነገር ከሰላት በኋላ ነው የሚሆነው። ሰላትሽን ልታስቀድም ይገባሻል ማለት ነው። ያ ምንም እንኳን حتى ባልሽ በሆነ ነገር ላይ ቢያዝሽ እናትና አባቶችሽ በሆነ ነገር ላይ ቢያዝሽ ራሱ ሰላትን ነው ልታስቀድም የሚገባሽ። የአላህን ሐቅ ነው ልታስቀድሚ የሚገባሽ። ሰላት ማለት ባንቺና በአላህ መካከል የምትገናኙበት ትልቅ የሆነ መገናኛ ነው። በአላህና ባሮች መካከል የምንገናኙበት ትልቁ የሆነ መገናኛ ነው። አላህ ጋር መገናኘት ማለት በጣም ትልቅ የሆነ ጸጋ ነው። አንድ ሰው በቀን ውስጥ 5 ጊዜ አላህን ይገናኛል። በቀን ውስጥ 5 ጊዜ አላህን ያናገራል። አይደለም የሰላትን ጊዜ ማጣበብ ማዘግየት ይቅርና ማቻኮል መጓጓት ነው ያለበት። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም ለሙአዚናቸው ለቢላል ምን ይሉት ነበር? አሪህና ቢሃ ያ ቢላል ሆይ በሰላት አሳርፈን ይሉ ነበር። የአይናቸው ማረፊያ ነበር ሰላት፣ የልባቸው መርጊያ ነበር። فكذلك المرأة الصالحة መልካም የሆነች ሴትም ሰላት የአይኗ መርጊያ የልቧ መረጋጊያ የአይኗ ማረፊያ ሰላት ነው። ዙሁር ሰግደሽ ዓስርን በሰላም እንድሰግድ ጌታዬ ሆይ ብለሽ አላህን መለመን። የዓስር ጊዜ የሚደርስ ሰዓት ወደ ኋላ ወደፊት ሳትይ በጊዜው መስገድ
يا الله تبارك وتعالى من الله مماته صلاة بخشوع الله مفرات يعني مسجد بزي ملكو جنة ما جيت يتشاله رسول صلى الله عليه وسلم قال إذا صلت المرأة خمسها وصامت شهرها وروان كصومت قالوا رسول صلى الله عليه وسلم ሁለተኛ ደረጃ ምን አሉ يعني የረመዳንን ወር ሴት ልጅ ከጾመች አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄም ሌላኛው ሴትን ልጅ ላይ ወንድ ልጅ ላይ የተንጠለጠለ የሆነ ግዴታ ነው ማለት ነው ሲያሙ ሸህሪ ረመዳን የረመዳንን ወር መጾም ይሄ በከአመት የዘጠነኛውን ወር እንግዲህ የአመት ከሙሐረም ይጀምራል ከሙሐረም ጀምሮ ረመዳን ድረስ 9 ወር አለ ዘጠነኛው ወር ረመዳን ይሄንን ረመዳንን ወር መጾም በሴትም በወንድም ላይ ግዴታ ነው ማለም ተኩን المرأة حائضة ሴትየዋ የወር አበባ ላይ አው ወይም የወሊድ ደም ላይ እስካልሆነች ድረስ ወይም ደግሞ መንገደኛ እስካልሆነች ድረስ ወይም ህመምተኛ እስካልሆነች ድረስ እንዲሁም ደግሞ ሌሎች ምክንያቶች እስከሌሏት ድረስ አቅመ አዳም ደረጃ ላይ ከደረሰች የረመዳንን ወር መጾም ግዴታ ነው የሚሆነው ለዚህም ነው በዚህ ሐዲስ ላይ ምን አሉ 5 አውቃታን ከሰገደች ካሉ በኋላ ወصامت شهرها وصامت شهرها يعني የረመዳንን ወር ከጾመች አንድ ሴት እንግዲህ የረመዳንን ወር ልትጾም ግድ የሚሆንባት የአቅመ አዳም ደረጃ ላይ የምትገደድበት ጊዜ አለ ለዚህም ደግሞ ምልክቶች አሉት ሴት ልጅ ለመጾም የመድረሷ ምልክቶች አሉ ማለት ነው ከነዚያ ምልክቶች ውስጥ አንደኛው ሐይድ ማየቷ ነው ሐይድን አይታ ከሆነ ሴትየዋ ማለት ነው ረመዳንን ወር መጾም ግዴታ ይሆንባታል 9 ዓመት ልጅ ሆና ሐይድ ብትመለከት የ10 ዓመት ሆና የ12 ዓመት ሆና ሐይድ ካየች የረመዳንን ወር መጾም ወከذلك ሶላት መስገድ ግዴታ ይሆንባታል ማለት ነው ወይላ ሐይድ ማትመለከት ከሆነ በብልቶቿ ዙሪያ ጸጉርን ካበቀለች ይህም يعني በሷ ላይ ጾምና ሰላት ግዴታ መሆኑን ከሚጠቁሙ ነው ይሄንንም ካላየች 15 ዓመት ከሞላት በሷ ላይ ሰላት መስገድ እንዲሁም ደግሞ ጾም መጾም ግዴታ ዋጅብ ነው የሚሆነው ማለት ነው ወይላ ደግሞ يعني የዘር ፈሳሽን በህልሟም ሊሆን ይችላል የመታፈስ ከሆነ እነኛ አራትን ምልክቶች ከተመለከተች ሴት ልጅ ረመዳንን መጾም ወከذلك ሶላትን መስገድ በሷ ላይ ግዴታ ይሆንባታል ይሄም ብዙ እህቶቻችን የሚዘናጉበት ይሆናል እኔ ገና ህፃን ነኝ ገና ልጅ ነኝ ትላለች ማለት ነው እሷ ግን ምናልባት 15 ዓመት ሞልታት ሊሆን ይችላል ወይም ሐይድ ያየች ሊሆን ይችላል ሐይድ ያየች 15 ዓመት አልሞላኝም ብላ ሰላት ማሰግድ ከሆነ ጾም የማትጾም ከሆነ ወንጀለኛ ነው የምትሆነው አላህ ልትፈራ ይገባታል ማለት ነው ስለዚህ እነኚህን አራት ምልክቶች ከአራቱ አንዱን ሴት ልጅ ከተመለከተች ሰላቷን መስገድ ጾሟን መጾም እንደም እስላማዊ ግዴታዎቿን መወጣት በሷ ላይ ግዴታ ነው የሚሆነው ማለት ነው ከዚህ አንፃር ምን አለ አላህ መልእክተኛ ሰላም وصامت شهرها ረመዳን ወርዋን ከጾመች የረመዳንን ወር ልትጾሚ ይገባሻል ማለት ነው ባንቺ ላይ ግዴታ ከሆነ የረመዳንን ወር ልትጾሚ ይገባሻል በረመዳን ወር ጾም ላይ ደግሞ ለተጸሚያቸው የሚገቡ የሆኑ ነገራቶች አሉ ማለት ነው ከነዚያ ውስጥ አንደኛው አላህን መፍራት ነው ጾም የተደነገገው አላህን ለመፍራት ነው ጾም አላህ በሰው ልጆች ላይ ግዴታ ሲያደርገው ጥበቡና ታርጌቱ የሰው ልጆች አላህን ይፈሩ ዘንድ ነው በጾምሽ ጊዜ አላህን ፍሪ ጌታችን አላህ ምን ይላል كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ የሰው ልጆች ሆይ በእናንተ ላይ ጾም ግዴታ ተደረገ ከእናንተ በፊት ባሉ ህዝቦች ላይ ግዴታ እንደተደረገ ሁሉ ጾም ግዴታ የተደረገው لعلكم تتقون አላህን ትፈሩ ዘንድ አላህን ትጠነቀቁት ዘንድ ነው ይላል ጌታችን አላህ Subhanahu Wa Ta'ala ጾም ባንቺ ላይ በኒ ግዴታ የተደረገው አላህን ለመፍራት ነው ጾመሽ አላህን ማትፈሪ ከሆነ ጾመሽ ወንጀል መስፈጽሚ ከሆነ የጾሙ ዓላማ የለም ማለት ነው የጾሙ ታርጌት የለም ማለት ነው ለዚህም ነው ረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም ምን ይላሉ አላህ ተባረከ ወተዓላ አንድ ባሪያ ምግብንና መጠጡን በመተው ደንታ የለውም ወንጀልን ኃጢያትን እስካልተወ ድረስ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰሂህ በሆነ في الصحيحين በተዘገበ ሐዲታቸውም በተከሱት اذا كان يوم صوم احدكم ያንዳችሁ ጾም ቀን በሆነ ጊዜ فلا يرفث የሴትን ወሪ ማውራት የለበትም በተቃራኒ ሴትየዋ የወንድን ወሪ ማውራት የለባትም ተሰብስቦ ስለ ወንድ ማውራት
እገሊትን አገባት እገሊትን ፈታት በዚህ ገባ በዚህ ወጣ የሴት ወሬ ማለት ወንዱም እንደዚህው የሴት ወሬ ማለት እየተከለከለ ነው ولا يجهل የማይማኖችንም ስራ አይስራ وكذلك يعني لا يجهل የሚለውን ዑለማዎች ሲተረጉሙት ቅል አይሁን የቅሎችን ስራ መስራት የለበትም ولا يسخب ጫሂ መሆን የለበትም በመትጾም ሰዓት ጫሂ መሆን የለብሽም خصوصا النساء በተለይም ሴት አይደለም ጾመኛ ሆና ከጾም ውጭም ذات حياء የሐያ ባለቤት ነው መሆን ያለባት አይናፋር ነው መሆን ያለባት يعني صارخه መሆን የለባትም ጫሂ መሆን የለባትም ማለት ነው يعني ሰዎችን በመትጣራሳት ሰዎችን በመታናገርሳት በመትጓሳት يعني በመትንቀሳቀሳት በደበብታ በሰኪና በወቃር በእርጋታ በአይናፋርነት ልትጓዝ የሚገባት خصوصا في الصيام በተለይም በጾም ወር ደግሞ يعني ሐያ እንዲሁም ደግሞ እርጋታ ወሳኝ የሆነ ጉዳይ ነው ማለት ነው እንዲሁም ጾመኛ በሆነ ሰዓት ልናሟላቸው ከሚገቡ ከሆኑ ነገራቶች ውስጥ ማለት ነው ጾም በምን ጾም ሰዓት ምስኪኖችን እንድናስታውስ ዳዎችን እንድንፈቅድ ያግዘናል ሴት ልጅ ሙተሰድቃ መሆን አለባት ለዳዎች ሰደቃ የምትሰጥ ለምስኪኖች አዛኝ መሆን አለባት ከዕለታት አንድ ቀን ረሱሉ አለይሂ ሰላቱ ሰላም ከተኙበት ደንግጠው ተነሱ ከዛም ደንግጠው ከተነሱ በኋላ አላህ ብትይምናሉ ላ ኢላሃ ኢላላህ ماذا انزل الليله ዛሬ ለሊት ላይ ምን ነገር ተወረደ ላ ኢላሃ ኢላላህ አሉ ከዛም ምናሉ አይቂዱ صواحب الحجرات በሉ ጓዳ ላይ ያሉ ሴቶችን አንቁ ከእንቅልፋቸው ቀስቅሷቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ምናሉ فاني رايتكن اكثر اهل النار تصدقن يا معشر النساء እናንተ የሴት ሰዎች ሆይ ሰደቃን አብዙ እኔ ከእሳት ባለቤቶች ውስጥ አብዛኛው እናንተን ተመልክቻችኋለሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም እንዲሁም يعني في خطبه العيد የዒድ ኹጥባቸው ላይ ወንዶችን ከመከሩ በኋላ ወደ ሴቶች ሄዱና ያ ማሸረ النساء እናንተ የሴት ሰበስቦች فإني رأيتكن أكثر أهل النار እኔ ከእሳት ባለቤቶች ውስጥ አብዛኞቹ እናንተ ሴቶች ናችሁ ተመልክቻችኋለሁና ሰደቃን አብዙ አሉ ረሱሉ ሰለላሁ ዐለይሂ ወሰለም እነኛ ብርቅዬ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ሴት ባልደረቦች ማለት ነው የአላህ መልእክተኛን ትእዛዝ በመቀበል አንገታቸው ላይ እግራቸው ላይ እጃቸው ላይ ያለውን ወርቅ በማውጣት ሰደቃ ያወጡ ጀመር ማለት ነው نعم إن شاء الله لا بزباتشو كذا الله يتنى عليه الصلاة والسلام من قالوا إذا صلى المرأة خمسها إذا صلت المرأة خمسها وصامت شهرها وأطاعت بعلها بالوان يمت التعزز كونالو بس وستنيا درجة مالتنا بالوان كتعززت إلى اليوم تدار لهذا السيتوش يا نبي عليه الصلاة والسلام وصيان مكر نو مالتنا طاعة الزوج يعني بالن متازز قديتا ነው ማለት ነው የአላህ መልእክተኛ አለይሂ ሰላም ከዕለት አንድ ቀን ሙዓዝም ጀበል የተሰኘ ሰሃባ የተለያዩ የካህዲያን ንጉሳኖች መሪ يعني ህዝቦቻቸው ሲሰግዱላቸው ተመለከተና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ አይ ከንጉሶች ሁሉ ትልቅ ንጉስ ማለት እሳቸው ናቸውና ብሎ ስጁድ ወረደላቸው ለረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉት ያ ሙዓዝ ምንድነው ያደረክ ያለው እኮ ለአላህ እንጂ ለማንም አይገባም ስጁድ ለሰው ልጅ አይገባም እሱ ምክንያቱን ነገራቸው يعني የተለያዩ ንጉሶች ስውር ሲወረድላቸው ስለተመለከትኩ ነው አንቱ ደግሞ ከነሱ የበለጠ ሊጎነበስሎት የሚገባውት ናችሁ ብዬ ስለማሰብ ነው ስላቸው የአላህ መልእክተኛ ምን አሉ لو كنت آمرا أحدا أن يسجد لأحد لأمرت المرأة أن تسجد لزوجها እኔ አንድን ሰው ለአንድ ሰው እንዲሰግድ ባዝ ኖሮ ሴት ልጅ ለባሏ እንድትሰግድ አዝ ነበረ ነገር ግን ጉዳዩ ስጁድ የሚባለው ነገር የአላህ ተባረከ ወተዓላ መብት ነው የአላህ ሐቅ ነው ለፍጡር የሚሰጥ አይደለም አሉ ረሱሉ ሰለላሁ ዐለይሂ ወሰለም አሻሂድ ዋናው ነጥብ ከዚህ ይህን ሐዲስ ከመውሰድ የፈለኩበት ምንድነው يعني አንድ ሰው ለአንድ ሰው ስጁድ እንዲወርድ የማዘበው ኖሮ ሴት ልጅ ለባሏ ስጁድ እንድትወርድ ባዘዝኳት ነበር ማለታቸው ነው የአላህ መልእክተኛ አለይሂ ሰላም يعني ሴት ልጅ ባሏ ላይ ያለባት ሐቅ እጅግ በጣም ትልቅ ነው ማለት ነው يعني ልትታዘዘው ይገባል ማለት ሐቅ አለባት ማለት ነው يعني في يعني طاعة الله
አላህ ተባረከ ወተዓላ በመታዘዝ ጉዳይ ላይ አላህን አምጪ ብሎ በአመጽ እስካላዛት ድረስ ባላ ልትታዘዝ ይገባታል። መጨረሻ ላይ የአላህ መልእክተኛ አለይሂ ሰላም ምን አሉ? በስምንቱም የጀነት በሮች በፈለግሽው በር ግቢ ትባላለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንግዲህ ጀነት ከመግባት ውጪ ሌላ ዓላማ ያለው ናፍቆት ያለው አካል የለም። ትልቁ ዓላማችን ጀነት መግባት ነው፣ ከእሳት መራቅ ነው። ያንን የፍስሐ የተድላ የጸጋ ባለቤት የሆኑን ጀነትን መግባት ነው ትልቁ ዓላማችን ማለት ነው። በዚህ ሐዲስ የአላህ መልእክተኛ ምን አሉ? በስምንቱም ጀነት በሮች እንደፈለገች ግቢ ትባላለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እኔንም እናንተንም አላህ ተባረከ ወተዓላ ጀነትን ከሚወርሱ ጀነትን ከሚገቡ ያድርገን ማለት። ስለዚህ የአላህን ትእዛዝ በመከተል እንዲሁም የረሱሉ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ወከዛሊከ የአላህን ክልክላት በመራቅ የነብዩ ሰለላሁ ዐለይሂ ወሰለም ክልክላት በመራቅ ጀነት መግባት ከእሳት መራቅ እንችላለን ማለት ነው። በተቃራኒው ደግሞ አላህን የምታምጪ ከሆነ የአላህ ተባረከ ወተዓላን ትእዛዝ ከጀርባሽ ኋላ የምትጥይ ከሆነ ጉዳዩ አደጋ ነው። ጌታችን አላህ ተባረከ ወተዓላ ወመን አዕረض ዐን ዚክሪ እነሆ ከኔ ግሳጼ ከኔ ትእዛዝ ከኔ መመሪያ ወደ ኋላ የተከረበተ የሆነ ሰው فإن له معيشة ضنكا ለእርሱ ጠባብ የሆነ ህይወት አለው አለ ጌታችን አላህ ተባረከ ወተዓላ። በዱንያ ላይ ደስታን ለማግኘት ጌታሽን የምታመጪ ከሆነ በዱንያ ላይ ደስታን ለማግኘት የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ የምትነቀፊ ከሆነ የሚያጋጥምሽ የሆነው ነገር ያኒ በዱንያ ላይ ጠባብ የሆነ ህይወት እናኖረዋለን ያለው አላህ ተባረከ ወተዓላ ያዛቻ ነው። ብዙዎች አላህ ያዘንላቸው ሲቀሩ ደስታ ለማግኘት የሚገላለጡ ሴቶች አሉ። ደስታ ለማግኘት የሐራም ግንኙነት ከወንዶች ጋር የሚያደርጉ ሴቶች አሉ። ደስታን ለማግኘት እናትና አባታቸውን የሚያምጡ የሚረግጡ የሆኑ ሴቶች አሉ። ወላሂ በዚህ ደስታ አይገኝም። እናትና አባትሽን አምፀሽ ደስታ አታገኝም። የሐራም ግንኙነት ያኒ ቦይፍሬንድ ወይም ደግሞ ገርልፍሬንድ ይዘሽ ዱንያዊ ደስታ ልታገኝ አትችይም። አላህ ተሸፈኝ ያለሽን አካልሽን ተገላልጠሽ የተገለጠ ሙዝ ሆነሽ ደስታ ልታገኝ አትችይም። ደስታ የሚገኘው የአላህን ትእዛዝ በመፈጸም ነው። ደስታ የሚገኘው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ነው። ለዚህም ነው ጌታችን ማለት ወመን አዕረض ዐን ዚክሪ فإن له معيشة ضنكا ጠባብ የሆነ ህይወት አለው። ለዚህም እኮ ነው ብዙ ሴቶች ደስታን እናገኛለን ብለው በሰዎቻቸውን አምፀው አላህን አምፀው ተገላልጠው ወጠጤዎች የወጣቶች ወከላሊከ አላህን የሚያምፁ የሆኑ ሰዎች መጫወቻ ሆነው ወይ አላገቡ ወይ ከእናት ከአባታቸው አልሆኑ ሜዳ ላይ ወድቀው የማንም መጫወቻ የሆኑ ሴቶች ማለት የማንም መጫወቻ የሆኑ ሴቶች ጫትና ፌስታል ይዘው በየሻይ ቤቱ በየምግብ ቤቱ ማለት ነው። ማንም የሚጠቅሳቸው ማንም የሚነካቸው ማንም የሚጫወትባቸው ማንም ጊዜያዊ ስሜቱን የሚያረካባቸው ትንሽ የሆነችን ደስታ እናገኛለን ብለው መጫወቻ የሆኑ ማለት። ስለዚህ አንቺ መጫወቻ ልትሆኚ አይገባሽም። ደስታ የምታገኘው በሂጃብሽ ነው። ደስታ የምታገኘው ቤትሽ ላይ በመርጋትሽ ነው። ወቀርነ ፊ ቡዩቲኩና ወላ ተበረጅነ ተበሩጀ الجاهلية الأولى በቤቶቻችሁ ላይ እናንተ ሴቶች ሆይ ርጉ ይላል ጌታችን አላህ ተባረከ ወተዓላ። አንቺ ቤትሽ ይበቃሻል። ولا تبرجن تبرج الجاهلية الأولى عند መጀመሪያዎቹ መሃይማኖች አትገላለጡ መገላለጥም የለብሽም ማለት ነው። ደስታ የምታገኘው በሂጃቦሽ ውስጥ ነው ማለት ነው። ያኒ ዱንያዊ ጸጋን ተድላን የምታገኘው አላህን በመታዘዝ ውስጥ ነው ማለት ነው። አላህን የምታመጪ ከሆነ በዱንያ ራሱ የከፋ ህይወት ነው የሚያጋጥምሽ፣ የከፋ አደጋ ነው የሚያጋጥምሽ። አላህ ምን አለ? ወነሕሹሩሁ የውመ القيامة أعمى። ይህ ዱንያው ብቻ አይደለም። ዱንያ እኮ ታልፋለች። ምንም እንኳን ዱንያ ላይ የተለያዩ መከራዎች ያጋጥሙሽ ያልፋሉ። አላህ ምን አለ? ወነሕሹሩሁ የውመ القيامة أعمى። የቂያማ ቀን አይነ ስውር አድርገን ነው የምንቀሰቅሳቸው። ዛሬ ላይ የአላህን ትእዛዝ መፈጸም የከበዳችሁ ከሆነ ዛሬ ላይ አላህን ትእዛዝ ከጀርባችሁ ላይ የምትጥሉ ከሆነ ዛሬ ላይ አላፊ የሆነችውን የዱንያ ጥቅም የዱንያን ንዕመ ጸጋ ለማግኘት የአላህ ተባረከ ወተዓላን ትእዛዝ የምትነቅፉ ከሆነ የቂያማ ቀን አይነ ስውር አድርገን እንቀሰቅሳችኋለን አለ። ቃለ ረቢ ሊመ ሐሸርተኒ አዕማ። የዛኔ ጌታዬ ሆይ ለምንድን ነው አይነ ስውር አድርገህ የፈጠርከኝ? ወቀድ ኩንቱ በሲራ በዱንያ እኮ አይን ነበረኝ ትላለች ወይም ይላል ማለት ነው። አላህ ተባረከ ወተዓላ ይላል ቃለ ከዛሊከ أتتك آياتنا فنسيتها። በዱንያ ላይ የኛ ትእዛዝ የኛ ተአምር የኛ አስተምሮት መጥቶልህ
የዛኔ ትተው ነበርና ወከذلك اليوم تنسى ዛሬም ትተዋለህ ይለዋል ጌታችን አላህ ተባረከ ወተዓላ የዛኔ ህፃናቶች የሚሸብቱበት የዛኔ እርጉዝ የሆኑ ሴቶች የሚያጨነግፉበት እንደውም የሚያጠቡ ሴቶች የሚያስጥሉበት يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى ሰዎችን በቂያማ ቀን ከቅጣቱ የተነሳ የሰከሩ መስለው የምታይበት በሆነው በጭንቁ ቀን የዛኔ አላህ ተባረከ ወተዓላ በዱንያ አላህን ያመጡ ሰዎች ዱንያ ላይ የኔን ትእዛዝ ትተህ ነበር ዛሬም ትቻለሁ ብሎ ሜዳ ላይ ይተዋቸዋል ማለት ነው ሜዳ ላይ የዛኔ ላሙዒን ረዳት የለም የዛኔ ቦይፍሬንድ የለም የዛኔ አቃቃሚ የለም የዛኔ ጓደኛ የለም የዛኔ የሚያወጣው ኸይር ስራ ብቻ ነው የዛኔ የሚያወጣው ዱንያ ላይ የተሰነቀ ሽንቅ ብቻና ብቻ ነው ማለት ስለዚህ እኔና አንቺ በዱንያ ላይ ሻመት አንኖርም በዱንያ ላይ ዝንተ ዓለም ዘላለም አንኖርም ዱንያ ላይ የተፈጠርነው ለመጪው ዓለም ሽቃችን እንድንሰንቅ ነው ስለዚህ በዚህ በዱንያ ላይ አላህን ወደፊት በመገናኝ ሰዓት አላህ የሚወደውን ስራ በመስራት ለመጪው ዓለም ልንዘጋጅ ይገባል ዛሬ ላይ አላህን ምንፈራ ከሆነ ነገ ቂያማ ቀን ያዘጋጀልን ጀነትን ነው وما ادراك من الجنه ጀነት ማለት ምን እንደሆነ ምን አሳወቀሽ ማለ አይኑን رعت አይን ያላየችው ولا اذن سمعت ጆሮ ያልሰማችው ولا خطر على قلب بشر በሰው ልጅ ልብ ላይ ወል ብሎ የማያቅ ጸጋ ማለት ጀነት ላይ ያለው በልጥ የሆነ ሴት በዱንያ ብልጭልጭ አትሸወድም ዛሬ ላይ በዱንያ ብልጭልጭ ልትሸወድ አይገባሽም የጀነት ጸጋ የጀነት ተድላ የጀነት ፎቅ የጀነት መጠጦች የጀነት ምግቦች የጀነት መዝናኛዎች የጀነት ጸጋዎች يعني ምሳሌ የላቸው ማለት ያንን ነው ልትመለከች የሚገባሽ ዱንያ ላይ ሊከፋች ይችላል ዱንያ ላይ ላይደላሽ ይችላል ዱንያ ላይ መከራዎች ፈተናዎች ሊደራረቡብሽ ይችላሉ ነገር ግን አንቺ አማኝ የሆንሽ ምንሰት አሻግረሽ ነው መመልከት ያለብሽ አይንሽን እዚህ መመልከት የለብሽም ማለት አሻግረሽ ነው መመልከት ያለብሽ ልክ ድልድይ ላይ እንዳለ ሰው ድልድይ ላይ ያለ ሰው ውሃውን አይደለም የሚመለከተው እታች ውሃውን የሚመለከት ከሆነ ወደታች ነው የሚወርቀው ድልድይ ላይ ያለው ሰው ድልድዩ ወዳ ማዶ ያለውን ሜዳውን ነው የሚመለከተው ማለት ነው ኡፍ ከዚህ ድልድይ ወጥቼ ማርፍበት ብሎ ያንን ነው የሚያስበው አሁንም ድልድይ ላይ ነው ያለነው እኔም አንቺም ማለት ዱንያ ድልድይ ነች ማለት ነው ስለዚህ ከድልድዩ ከባህሩ ወዳ ማዶ ያለው ያ ነው ዘላለማዊ ሀገራችን ያ ነው መርጌ ያችን ያ ነው ትክክለኛው ሀገራችን ይሄን ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያለው አዱንያ ሲጅኑ ሙእሚን ዱንያም እስር ቤት ነች ላንቺ ላይ የዱንያ እስር ቤት ነች አማኝ ከሆነ ትክክለኛ አማኝ ከሆነ ማለት ነው ያኒ እንደ ድልድይ ያደረገ ነው የምንመለከታት ማለት ለበጨው ዓለም ሰንቃችን ምንሰንቀው ማለት ነው ለካፍር ደግሞ ጀነት ነች ይሄ ማለት ንስቢያን በአንጻራዊነት ወደፊት ከሚጠብቀው ከካህዲያን ከአመፀኞች ቅጣት አንጻር የዱንያ ጸጋ ለነሱ ልክ እንደ ጀነት ነው ለማለት ነው እንጂ ዱንያ ለነሱም ቅጣት ልትሆንባቸው ትችላለች يعني የቂያማ ቀን ምታስጠይቃቸው ልትሆን ትችላለች ማለት ነው ስለዚህ ለመጪው ዓለም መልካም ስራ በመስራት ለንዘጋጅ ይገባል ማለት ነው እህቶቼ ባረከላሁ ፊኩም ወጀዛኩሙላሁ ኸይራን አላ በዛም እዚህ ላይ አቆማለሁ ወሰለላሁ ወሰለም على ነብይና መሐመድ وعلى اله وصحبه اجمعين ኢንሻአላህ ጥያቄዎች ካሏችሁ ጥያቄዎቻችሁን መልስና ሙሐደራችንን መዚህ ላይ እናጠናቅቃለን ማለት ነው